በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ቅዱስ ዮሐንስ ወንድም ሐዋርያ ቅዱስ ያዕቆብ በሰማዕትነት አረፈ። ይህም በእስያ ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12 ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን የሚያመልኩ ነበሩ እንጂ። ከቂሳር ስልጣን በታች የተሾመ ሄሮድስ ሹመቱን በማዳበርና መንግስቱን በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻ እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ከሰበካቸው በኋላ በፍጥነት ሁሉ ቋንቋውን የማወቅ እግዚአብሔር ሰጥቶት ነበርና የሚያውቀውን የሰው ቋንቋ ብቻ አልነበረም፣ የእንስሳ፣ የአራዊት፣ የሰማይ ወፎች ቋንቋ ነበረ እንጂ። በውስጣቸው በሰበከ ጊዜ ያ ክፉ ስራቸውን ትተው በሕያው እግዚአብሔር በአንዱ ልጁ በኢየሱስ ክርስቶስ ሕይወት በሆነ በመንፈስ ቅዱስ ነፍሶቻቸውን በእጁ ውስጥ በተያዙ በአንዱ አምላክ እንዲያምኑ አዘዛቸው። እርሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያት ድልብ ይሆንላቸው ዘንድ ከገንዘባቸው ለችግረኞች ለድሆች እንዲመጸውቱ አዘዛቸው። ትምህርቶችን በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ሐዋርያ ቅዱስ ያዕቆብ ትምህርቱን ፈጥነው ስለተቀበሉ እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየሀገራቸው ቤተ ክርስቲያን ሰራላቸው። ዳግመኛ ከእንስሶቻቸው ከሚዘሯቸው እህሎች ከወይን አትክልቶች ፍሬዎችን ለካህናት ለድሆችን ምግብ ለቤተ ክርስቲያን የመጀመሪያ መባ እንዲሰጡ አዘዛቸው። ሕዝቡንም በአንድ ቃል ያዘዝከን ሁሉ እኛ እናደርጋለን አሉት። ከዚያ በኋላ ከእንስሳ መጀመሪያ የተወለደውን ከእህሉም ቀዳማይቱን አስራቱን ለቤተ ክርስቲያን አመጡ። ሄሮድስ ቅዱስ ያዕቆብ ለቤተ ክርስቲያን መባ ይሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ወደ እርሱ አስመጣውና ሕዝቡን ገንዘባቸውን ሁሉ ለድሆችና ለድሆችን ምጽዋትን ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎ እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱን በሰይፍ አንገቱ መትቶ ቆረጠው። በኢየሩሳሌም ሁከት ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስ ወስዶ አሰረው። የእግዚአብሔር መልአክ ሄሮድስ ቀዘፈው፣ ተልቶ ተበላሽቶ ሞተ። ልዑል አምላክን አላከበረውምና። የቅዱስ ያዕቆብ ሥጋ ግን ምዕመናን ወሰዱት፣ ገንዘውን በቤተ ክርስቲያን ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን አሜን። የሐዋርያው የቅዱስ ያዕቆብ በረከቱ ከእኛ ጋር ለዘላለም ይኑር አሜን። ያጎደልኩት ያንጠባጠብኩት በአፈ ሥጋን ሁሉ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዘአክያት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀን በኪ ተመስገን ከመድኃኔዓለም አምላክ